ትንሽ ግን ረጅም ነው። ኖርማል ነው። የሆንኩትን ነገር በሙሉ ነግሬሻለሁ። ስለ ሀዛር ማቀው ነገር በሙሉ እዚህ ላይ ጽፌዋለሁ። ሀዛርን በደንብ ነው ማቀው። ሀዛርን በደንብ አውቀዋለሁ። አሁን የት እንዳለ አላውቅም። በርግጥ ግን እንድታገኙ ተረዳቻለሁ። እባክሽ ፍቀጂልኝ እባክሽ። ኦኑር የጻፍኩትን አንብቦታል እንዴ? ኦኑር እኮ ከድርጅቱ ነው የተባረረው። እዚህ መጥቶ አንቺ የጻፍሽውን ነገር አያነብም። ምናልባት አንድ ቀን ፊት ለፊት ልትነግሪው ትችያለሽ። ፊት ለፊት? አንቺን እኮ አይጠላሽም። እኔን አይጠላኝም? ይጠላኛል እንጂ እሱን እንኳን በደንብ ተረድቼዋለሁ። ፍቅርና ጥላቻ፣ እውነትና ውሸት እኮ አንድ ላይ ሄዱ። በጣም የተራራቁ ነገሮች ናቸው። የእውነቴን ነው እየነገርኩሽ ያለሁት። እስካሁን ድረስ እንደውም አለመውደቅሽ አስማት ይሆናል። አይፈጠርም ብለሽ ታስቢያለሽ? ልክ ነሽ። ማቪ ሄዳለች። ፋይሉ ተዘግቷል። አንቺ ከኦኑር አጠገብ የምትቀመጪ ፋይል አይደለሽም። አልገባኝም። ኦኑር እኔ ላይ እኮ ምንም ነገር አላደረገም። እኔ ነኝ ትልቅ ጥፋት ያጠፋሁት። ይሄን ጥፋት ብማር ኖሮ ከመጀመሪያውም እዚህ ውስጥ አልገባም። የሚያስጠላው ነገር ምን እንደሆነ ታውቃለህ? ያለ ምንም መልስ ጥያቄ የሚጠየቀው ነገር ነው። እሱ ረስቶኛል እንዴ? አሁንም ያስበኛል እንዴ? ጠልቶኛል ወይስ አሁንም ይወደኝ ይሆን? እነዚህ ጥያቄዎች በጣም ነው የሚያስጠሉኝ። ምክንያቱም እስከፈለከው ድረስ ይሄን ጥያቄ ትጠይቃለህ። አንተ ውስጥ እኮ ሊኖር አይችልም፣ ግን እሷ ውስጥ ሊኖራል። መልሱን የማታምንበት ከሆነ እኮ መጠየቁ እዚህ ጋር ምን አመጣው? ወንድሜ ወደ ለንደን መሄድ አይፈልግም። ደውልለትና ብታስፈራራው ጥሩ ነው። አትጨናነቂ፣ እኔ ራሴ ወጣዋለሁ። እሺ እንገናኛለን። ወንድሜ ምን እንደሚያስብና ምን እንደሚያደርግ ትነግረኛለህ። ኦኑር ስለ ጌጣጌጡ እስካሁን ድረስ አልደወለም። እስካሁን ድረስ እንደማውቀው ከሆነ አልደወለም። ስልኩ እስካሁን ድረስ አይሰራም። አልገባኝም። አቶ ቺቫን ለትንሽ ቀን እንድሰራ ነግሮኛል። ሄጄ ሱቁ ላይ ትንሽ ቼክ እንዳደርገው ትፈልጊያለሽ እንዴ? አያስፈልግም። መሄድ ትችላለህ። ከመሄዴ በፊት ግን አንድ ነገር ማለት ፈልጋለሁ። ከመሄዴ በፊት አንዳንድ ነገሮችን ማለት ፈልጋለሁ። በመጀመሪያ በጣም ይቅርታ ስላስከፋችሁ፣ በጣም ይቅርታ። ሁላችሁንም በጣም ነው የምወዳችሁ። አንቺንም በጣም ነው የምወድሽ። ሀዛርን በጣም መፈራው ስለነበረ ነው። እሱ እኔን ከጎዳኝ እህቴን አላገኛትም ብዬ ስለማስብ ነው። ለዛ ነው እንደዚህ ያደረኩት። ሀዛርን ግን የእውነት ታገኘዋለሽ? አው እንደዛ ከሆነ ሂጅና ፈልጊ። ልቀቃት አሊ። አይላ እንደዚህ አታደርግ። አለቃችን ስህተት ተሳስቷል። ድጋሚ አንቺም አትሳሳቺ።
ፕሬዝዳንቱን ሰምተሽዋል? እቺን ሴት ወደ እኔ አምጣልኝ ነው ያለኝ። ካመለጠች ሁላችሁም የሚያደርገውን ያድርግ። ይሄንን ቦታ ነገ እንዘጋዋለን። ከዚህ ስራ በኋላ እኔም ስራዬን አቆማለሁ። ምንም ነገር አልሰማችሁም፣ አላያችሁም። እኔ ነኝ ፍቃድ የሰጠሁት። አይ እኔ እቺ ልጅ ከዚህ በኋላ አላምናት። ቆይ እሺ ከሄደሽ በኋላ ባትመለስስ? ትመጣለች። አንቺ ደግሞ እንዴት አወቅሽ? እኔ ራሴ ያውቃለሁ። ሜሊክ ልታግዢኝ ትችያለሽ? ሜሊን በር ላይ አንዴ ላናግረው። የማይሆን ነገር ነው እያደረግሽ ያለሽው። የእውነቴን ነው። አክስታይላ አመሰግናለሁ። ቆይ አንድ ደቂቃ። ዛሬ ልደትሽ ነው አይደለ? አዎ። ጥሩ ቀን አይደለም። እኔ የሚያስጠሉ ልደት ቀኖች ነበሩኝ። ለዛ ነው ብዙ ጊዜ ልደቴን በደንብ ለማክበር የምሞክረው። ይመስለኛል ኦኖር ይሄንን ላንቺ ሊሰጥሽ ነበር። ቢሮ ውስጥ ነበር የነበረው። ኦኖር ግን ስጦታ ይሰጠኛል ብዬ አላስብም። ካዲር አሁን ደግሞ ምንድነው? ስልኬን ከሰበርከው በኋላ ሲሙን ሌላ ስልክ ውስጥ ከተቸው ነበረ። ከዛ ከከተትኩት በኋላ የድምጽ መልእክት ተልኮ ነበረ። ቆይ እስቲ ቆይ እዛ ጋር ልሂድ። ቆይ ክፈተው። ወንድ ትመስለኝ ነበረች ኢቫን። ናና እኔን አስመልጠኝ ብዬ ነበረ። ግን አንተ ምን አደረክ? አንተ እኔን እዛ ተውከኝ። አሁን ህይወት በሙላ ነው የሚመሰቃቀለው። አሁን ቺቫን የምትተነፍሰው አየር ራሱ የሚኖር አይመስለኝም። ቆይ እኔ እንኳን በማንኛውም ሰዓት መምጣት እችላለሁ። እኔ በማንኛውም ሰዓት መጥቼ አገኘሃለሁ። ሂላል ነይ ወደ ክፍሌ። ሂላል ነይ ወደ ክፍሌ። ወንድሜ ምን ተፈጥሮ ነው? ሂላል አንቺ ልክ ነበርሽ። እርግጠኛ ነበርኩ ሀዛር ወደ እኔ እንደሚመጣ። ሜሴጅ እየላከ እያስፈራራኝ ነው ያለው። ምን እያለ? አረማ የሆኑ መልእክቶች ነው የሚልክልኝ። በአንድ ቀን እኔ አንተ ጋር መምጣት እችላለሁ ነው ያለኝ። ለነገሩ እኔ ከዚህ በኋላ ይሄንን ድምጽ አልሰማውም። አሁን ወደ ለንደን ልትሄድ? አሁን እቃዎቼን ይዝና እሄዳለሁ። ከዛ ግን መቼም ቢሆን ተመልሼ አልመጣም። ደግሞ ለምንድን ነው እንደሱ የምትደንሽው? ምን ተፈጠረ? ፈጣሪ ይመስገን በጣም ደስ ይላል። ሰርጋችን ላይ እንደነበረው እኮ ነው እንደዚህ ስትደንሽ የነበረው። ይሄ ሁሉ ነገር እኮ ያደረግነው ለድርጅቱ ብለን ነው። ድርጅቱ ያንተ እንዲሆን ለድርጅቱ ብለን ነው። እንዴ ደግሞ ምን ተፈጠረ? ቺቫን ወደ ለንደን ሊሄድ ነው። አሁን ድርጅቱ ያንተ ነው የሚሆነው። ምን ወደ ለንደን? አሁን ዓለምን በሙሉ ልንቆጣጠር ነው። በስተመጨረሻ ጀግና። እንሂድ በቃ። ይሄንማ ማክበር አለበት።
ሰላም እንዴት ናችሁ? ቻው እንኳን እኮ ሳትለን ሄድከው። እኛ አንተን ልናይክ ፈልገን ነው። ተፈጥሯል እንግዲህ። እዚህ አንድ ወንድም አለኝ። ሀዛርን አገኘዋለሁ። ከዛ በኋላ አንተ ወደ ድርጅት በአፋጣኝ ትመለሳለህ። ችግር የለም። የሆነኝ ታውቀኛለህ። አመሰግናለሁ። እናንተ እኮ ለኔም ወንድሞቼ ናችሁ። ግን ያው ፕሬዝዳንቱን ሰምታችሁታል። እናንተም ወጫችሁን ነው የሚሰጣችሁ። ችግር የለም። ለኔ ከሆነ ችግር ውስጥ እንድትገቡ በጭራሽ አልፈልግም። ብቻዬን መሆን አለብኝ። ገባችሁ አይደል? እሺ አለቃ፣ ዜናውን እንጠብቃለን። አመሰግናለሁ ሜሊ። ኤጄን ታዲያ ምን አደረጋችኋት? አይ እሱማ እኔ እኮ ስለ ኦፕሬሽኑ ያው ማውራት አንችልም። አሁን ምንም አይነት መረጃ ማውራት የለብንም። ስለዚህ ባናወራበት ጥሩ ነው። እያወራህበት ነበር እኮ። እሺ ለማንኛውም እሺ በቃ አለቃ፣ ይሄ ግን የመጨረሻው አይደለም። በድጋሚ እንገናኛለን። እሺ በቃ ምን ሰራው ስራ አለ። ይኸውልህ ይሄ ሚስጥር ነው እንዳትናገር። ካንተ ነው ይሄንን የተማርነው። ደግሞ ይሄ ከኔ ምንድነው የተማረው? ሁሌ የማይሆኑ ቦታዎች ላይ ነው ይሄን የሚያደርገው። 5 ደቂቃ ይኖርሃል እንዴ? እሺ እየሰማው ነው። መጸዳጃ ቤቱ የቱ ጋር እንዳለ ታውቃለህ አይደል? አውቃለሁ። ሂዳ። አይ እንደሱ እኮ አይደለም። የሆነ ነገር ከፈለክ ቀስ ብዬ እኔ ላመጣልህ እችላለሁ። በቃ ሊድ መሰለኝ። አመሰግናለሁ። አለቃ፣ አሁን ሀዛርን አንተ ትከተለዋለህ እንዴ? ንገረኝ እስቲ። ስታየኝ ሀዛርን መከተል መስላለሁ እንዴ? አዎ። አይ አለቃ፣ በቃ ልሂድ። ቆይ ልሸኝ። ቁጭ በል አለቃ። Sakladın geçmişe sanki yokmuş gibi hüzünleri. Hayattan adalet bulursan nihayet yüzün güler mi? İçine haksa kim bilir sendeki sırları güneşe baksa bir yana ተዘጋጅተሻል? ተዘጋጅቻለሁ። አሁን ወደ ቤት ሄዳለሁ። ከዛ ኢቲቫንን ስልካይና ለሀዛር እደውልለታለሁ። እርግጠኛ ነኝ ስለ ሀዛር ቲቫን ስልክ ላይ የሆነ ነገር ታገኛለሽ? እርግጠኛ አይደለሁም፣ አላውቅም፣ ግን ማየት አለብኝ። ደሞም ሀዛር ድጋሚ ቲቫንን አገዘኝ ማለት አይቀርም። አንድ ችግር ብቻ ነው ያለው። ቲቫን ስልኩ ያለው የሱ ክፍል ውስጥ ነው። እንዴት እንደማያው አላውቅም፣ ግን እስቲ ሞክራለሁ። ይሄ ነገር ካንቺ ጋር ለማውራት ያስፈልጋል። እሺ፣ ለማንኛውም ራስሽን ጠብቂ። ኤጄ አሊ ለምንድን ነው እዚህ ኦፕሬሽን ውስጥ እንድገባ የማይፈልገው? ምክንያቱም አንቺ አታምኚኝም። አውቃለሁ አንቺ አታምኚኝም። የምሰማውን ነገር ሁሉ መስማት አለብሽ። ደሞም አንቺ በጣም ጥሩ ፖሊስ ነሽ እና ደግሞ ሴት ልጅ የምትደግፈው ሴት ነች። ታግዛለች። ካጠገቤ ብቻ ሁኚ። መልካም እድል ይሁንልሽ። እየሰማሁሽ ነው። ሙራት፣ አሁን እኔ እያዘዝኩህ ነው ያለሁት። ደግሞ ሰማያዊ ልብስ በጣም ነው የሚያምርብህ። ድርጅቱ ውስጥ ይሄን ትለብሳለህ።
ይሄን እንዴት ላውቅ እችላለሁ ልጄ? እኔ እዚህ መጣሁ ጥሩ ነገር ይፈጠራል ብዬ ነው። ታውቂያለሽ፣ እኔ ሁሉም ስሜት ጠንካራ ነው። ጥሩ ዜና ነው የሚሆነው። እሺ ሁሉም ሰው እዚህ መጥቷል አይደለም? ሂላል እዚህ የለችም። ዛሬ እሷ ስለሌለች በጣም ነው የሚከፋው። ሂላል እነሱ ልታገኝ ሄዳለች። አሁን ውድ ቤተሰቦቼ አሁን የሆነ ነገር ልነግራችሁ ነው። ያው እኔ ላይ ስለተፈጠረው ነገር ችግር በሙሉ ታውቃላችሁ እና እንዴት ይሄንን ማቆም እንዳለብኝ እስካሁን አላውቅም እና ድሮ እንዳቀድኩት ወደ ለንደን ለመሄድ ወስኛለሁ። በትንሽ ቀናት ውስጥ እሄዳለሁ። እንዴ ቺቫን ምንድነው እንደዚህ ያፋጠንህ ነገር? ተይው በቃ የኮራን ቤተሰብ ያግዘዋል። ጥሩ ውሳኔ ነው ቺቫን፣ ጥሩ ውሳኔ አድርገሃል። ታውቃለህ እነዚህ ብሪቲሾች ያው እየጠበቁ ነው አሁን ያሉት። እውነት ነው። አሁን መሄድ አለብኝ። ሁሉም ሰው እኔን ይወዱኛል። ቺቫንን እንግሊዞች በጣም ይወዱታል። ቆይ ለሱ እንኳን ቆይ ነገሮች ይስተካከል። ቀጣይ ዓመትም ሊሆን ይችላል። አሁን ትምህርት ቤቱን ታዩ። ድርጅቱ እንዴት ሊሆን ነው? የድርጅቱ ነገርማ ግልጽ ነው። ሁሉንም ነገር ለሂላል ሰጥቻታለሁ። ከዚህ በኋላ ይህንን ድርጅት የምታስተዳድረው ሂላል ብቻ ነች። ምን? ስለምን ነው እያወራ ያለው ቺቫን? ይሄንን ለማድረግ አንተ ማንን ጠይቀህ ነው? ራሴን ነው የጠየቅኩት። ከዛ አጸደቅኩት። አንተ መጠየቅ አለብኝ? ጠብቀኝ፣ እዚሁ ጋር ማውራት አለብን። ሴልቪ ቺቫን ይሄንን ነገር እንዴት ብቻህን ታደርጋለህ? በቃ አልኩ። ማዬ ስለምንድነው የምታወሪው? የኔ ወደ እዛ ትምህርት ቤት እንዴት ትገቢያለሽ? ስንት እንደሚያስከፍሉ ግን ታውቂያለሽ? ሴልቪ በእኔ ተናዳብኛለች እንዴ? አላውቅም እኔ ማዬ። ኤጄ እንኳን ደህና መጣሽ። እንዴት ነሽ? አመሰግናለሁ። እዚህ እኮ ለሁለት ቀን ብቻ ነበር። እናንተ አንድ ላይ ልትሆኑ እኮ ብዙ ጊዜ ያስፈልጋል። ማዬ ስለምንድነው የምታወሪው? ኤጄ በድጋሚ እንኳን ደህና መጣሽ። ወደ ላይ ውጪ፣ እዛ እንነጋገራለን። እዛ ቁጭ በይ። አንዳንድ የምነግርሽ ነገሮች አሉ። ስለምትወድሽ ነው። ችግር የለውም። በቃ ቤተሰቡን በሙሉ ነው ያናደድከው። በፈጣሪ ምንድነው ወንድሜ? እዚህ እኮ ትልቁ እኮ እኔ ነኝ። የኔ ህይወት ላይ እኮ አደጋ ላይ ነው። ከኔ ጋር መምጣት ትችላለህ። እንደዚህ ብለህ ደግሞ እንዳትጠይቀኝ። ይሄ ቤተሰብ ይህ እንደው ሲያናድድ። እማዬ እባክሽ የሆነ ነገር ልትይ ትችያለሽ? በቃ İçine haksa kim bilir sendeki sırları güneşe baksa bir yana karanlık yılları sakladın geçmişe sanki yokmuş gibi hüzünleri. Hayattan adalet bulursan nihayet yüzün güler mi? Gözyaşın içine haksa kim bilir sendeki sırları güneşe baksa bir yana karanlık yılları sakladın geçmişe sanki yokmuş gibi hüzünleri.